ገባ ሂር ዊ ጎ ቪክተር ሙኜዝ ቱ ሊቨርፑል ነው። በክለባችን ሊቨርፑል ቤት የ6 ዓመት ኮንትራት እንደሚፈርም ነው የተገለጸው። ይህን የ22 ዓመት ስፔናዊ ተጫዋች እንዲዘዋወር ወደ ክለባችን ጉሉን አስተዋጽኦ ያደረጉት ቦስ አንዶኒ ኢራኦላ ነው። ወደ ስፔን ስራው ተጀምሯል ይላል። ከዚህ በመቀጠል ያን ጁማንዴ ነው ቀጣይ ስራችን ማለት ነው። ሊቨርፑል ይህንን ተጫዋች በ40 ሚሊዮን ዩሮ ማዘዋወሩ ሊቨርፑል ላይ ትልቅ ስራ ነው። ወደ 35 ሚሊዮን ፓውንድ አካባቢ ማለት ነው። እናም ከዚህ በኋላ ማለት ነው ለያን ጁማንዴ ብቻ ነው ጊዜ የምናጠፋው ማለት ነው። እሱ ካልተሳካልን ያው ክለባችን ሊቨርፑል አይኑን ወደ ብራድሊ ባርኮላ ያዞራል ብዬ ነው የምጠብቀው። ግን ይሳካል። ያን ጁማንዴ የኛው ተጫዋች ነው። ሊቪያንስ እውነት ነው የምላችሁ፣ ያኔ ነው ውስጥ እኔ ደስ የሚለኝ ይረቃው እግዚአብሔር ነው የምላችሁ። ያን ጁማንዴ አሁን የቀረ ማለት ነው። እናም ይሄን ተጫዋች በማግኘታችን እጅግ በጣም ምርጥ ተጫዋች ነው። ባይዘይ ቪዲዮን ገብታችሁ መመልከት ትችላላችሁ። ከዚህ ቀደም የሪያል ማድሪድ ተጫዋች መሆኑ እንግዲህ ይታወቃል። ሙኞዝ ማለት ነው። አረ በስማም ቃላት የለኝም። ድምጻቸውን አጥፍተው በሳይለንት ለዛውም እኮ ከኒውካስትል ነጥቀው ኮራጃ አድርገው ጠለፋ አድርገው ዝውውሩን ጠልፈነው እኮ ነው። በስማም የሌለ ሪቻርድ ዩዝና ማይክል ኤድዋርድ ትለያላችሁ። ቃላት የለኝም። በጣም አስደሳች ዜና ለሊቨርፑላውያን። በኒውካስትል በጥብቅ ሲፈለግ የነበረውን ቪክተር ሙኖዝ ሊቨርፑል በ40 ሚሊዮን ዩሮ አስፈርሞታል። ሂር ዊጎ ተብሏል። ሌላኛው ተጫዋች ከኒውካስትል አፍ ላይ የቀማ ነው። ሃጃክ ተጠልፏል። ቪክተር ሙኖዝ የኦሳሱና ተጫዋች ነው። ከዚህ 40 ሚሊዮን ዩሮ ላይ ደግሞ ሪያል ማድሪድ 20 ሚሊዮን ዩሮ ይወስዳል። ድንቅ የሆነ ወጣት ዊንገር ነው። እናያለን። ሊቨርፑል እስከ 2032 ድረስ በሊቨርፑል ቤት የሚቆየውን ኮንትራት ፈርሟል። ዛሬ ሜዲካሉን ጨርሷል አሜሪካ ላይ። ዋው ሊቨርፑል በኮዲ ጋክፖ ቦታ ላይ ነው የሚጫወተው። የሚገርም ፊርማ ነው አባቴ ለሊቨርፑል። ሌትስ ጎ እንችላለን። ቪክተር ሙኒዝ ቱ ሊቨርፑል ሂር ዊ ጎ የሚባል ዜና ሰማን ነው የምልህ አባቴ። ይሄ ልጅ ማን ነው? አንቶኒ ጎርደንን ለመተካት ኒውካስትል ማን ለ3 ወር እያሳደረው የነበረ ሰውዬ ነው እና ሪሊስ ክሎሱን ለመክፈል 5 ሚሊዮን ቀንሱልኝ ምናምን እያለ እየተደራደሩ እያለ ሊቨርፑል የፈጠነ ሪሊስ ክሎሱን ከፍሎ አባቴ ማድሪድ ሊቨርፑልን ሲያሰቃይ፣ ሊቨርፑል ደግሞ መጥቶ ኒውካስትልን ማን ነው ገባ አይደለ? አስባል ይሆናል አይደል? ስራ ቦታ ምናምን ነገር አለቃ ምናምን ነገር አበሳጭቶ ምናምን ቤት መተህ ሚስትህ ላይ ማን ነው ኒውካስትል ሚስቱ ናት የሊቨርፑል ግን እኮ አሁን ይሄ ደግሞ ምን ፈጠረ መሰለህ? ኒውካስትል ደግሞ ክሪስቶስ ዞላስን የኛን የምንፈልገውን ልጅ ማን ነው የኛ ለቤንች ስለሆነ የምንፈልጋቸው ማን ነው በጣም በኃይለኛው አትምጡብን እናንተ አፈር የበላችሁ ሰዎች ነው። በኃይል አትምጡብን፣ እኛ ለቤንች ነው የምንፈልጋቸው ገባ አይደል? ሚኮስፐርስ ራሱ ዋና አንበል አረጋለሁ ጋሻ አረጋለሁ ምናምን ብላ ቶናሊ ላይ እየሄደችበት ነው። አሁን ደግሞ ኒውካስትል ወደኛ አቅጣጫ እኛው ጎረቤት ገባ ላይ ባልና ሚስት ይጣሉ እኮ ጎረቤት ላይ ራሱ ከከባድ ነው። 22 ዓመቱ ነው ይሄ ልጅ። ሁሉም ቦታ መጫወት ይችላል። አጥቂ መጫወት ይችላል። 10 ቁጥር መጫወት ይችላል። ሌፍት ዊንግ፣ ራይት ዊንግ፣ ሌፍት ሴንተር ሚድ ሞስት ላይክሊ የሚያጫውቱት ያው ሌፍት ዊንግ ላይ ነው። ራይት ዊንግ ላይ ነው የሚያስፈልጋቸው ወይ ሪዮን እዛ ያጫውቱትና ራይት ዊንግ ላይ ይሄ ልጅ ያመጡታል። 22 ዓመቱ ነው። ተስፋ አለው። እስቲ እንዴት እንደሚሆን እናያለን ማለት ነው። እኔ ራዮ ላይ ደግሞ በተለይ እሱ ፈልጓለሁ ብሎ ካመጣ ሁሌ እኔ አሰልጣኝ የሚፈልገው ተጫዋች ይምጣለት ባይ ነኝ ገባ ያለበለዛ እንዲወርቅ እያመቻቸው ነው። እነዚህ ስፖርቲንግ ዳይሬክተር ምናምን አርፈ ቁጭ በል። አሰልጣኝ የሚፈልገውን ነገር እንዴት አድርጌ ላምጣልህ የሚል ነገር ነው እንጂ ይሄን አምጣልኝ ስልህ ግን ይሄኛው እኮ አለ ምናምን ነገር አይነት አካሄድ አይመቸኝም። ስለዛ ራዩ ላይ የሚፈልገው ተጫዋች ከሆነ አሪፍ ሳይኒንግ። ሂር ዊ ጎ። ሸባው በደረቀ ሌሊት ኒውካስትልን ሿሿ ሰርቶታል። ይሄ ሃይጃክ ነው ሀቢቢ። እንግዲህ ቪክተር ሙኖዝ ወደ ሊቨርፑል ሂር ዊ ጎ ተብሏል። ባለፈው ሳምንት ጀምሮ ልጁ ኒውካስትል ይቀላቀላል እየተባለ ነበር። ሪያል ማድሪድ አካዳሚ ነገር ነው ልጁ። ለሪያል ላስቲር ታስታውሱታላችሁ። ሪያል ማድሪድ ሲጫወት ነበር። በጣም ፈጣን የሆነው ተጫዋች ልጅ ነውና ፋይናሊ እንግዲህ ሊቬ በየት አድርጎ ሿሿ እንደሰራው አላቅም። ግን ያው አሁን ፋብሪዚዮ ሮማኖ ከትንሽ ከደቂቃዎች በፊት ነው የሊቨርፑል ንብረት መሆኑን ያበሰረው ማለት ነው። አይ ቲንክ 40 ሚሊዮን አካባቢ ነው። ብቻ እስኪ አጃኢበቱን የምናይ ይሆናል። ግን ሸባው ግን ላስቲር አሌክዛንደር ኢዛቅን አሳምኖ ማስፈረም ቻለ። አሁን ደግሞ እንደምታዩት ኢቨን ሁጎ ኢኪቲኬ ኒውካስትል ይፈልጉ ነበር፣ በኋላ መጣውና ይመቻችሁ ሊቨርፑላውያን።
ሊቨርፑል ደጋፊዎች ሰበር ዜና ተሰምቷል። ኒውካስትሎች ለረጅም ጊዜ ሲከታተሉት የነበረውና ዝውውሩን ለመጨረስ ከጫፍ ደርሰው የነበረው የቪክተር ሙኒዝ ዝውውርን ሊቨርፑሎች እንደጠለፉትና በዚህ ሰዓት ዝውውሩም ሂር ዊ ጎ እንደተባለ ፋብሪዚዮ ሮማኖ ዘግቧል። ሊቨርፑሎችም ለተጫዋቹ የውል ማፍረሻውን 40 ሚሊዮን ዩሮ ለኦሳሱና የሚከፍሉ ይሆናል። ሪያል ማድሪዶችም ከ40 ሚሊዮን ዩሮ ላይ 20 ሚሊዮን ዩሮ ወደ ካዝናቸው የሚገባ ይሆናል። ተጫዋቹም በሊቨርፑል ቤት ኮንትራቱን እስከ 2032 ድረስ የሚፈርም ይሆናል። ሊቨርፑሎች ሳይጠበቅ ነው ይህንን ዝውውር መጨረስ የቻሉት። የሊቨርፑል ደጋፊዎች በዚህ ላይ ምን ትላላችሁ? ሀሳባችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። እኔ ገና ለገና ማርቲኔዝ የተባለ አሰልጣኝ ተሰናበተ፣ ፖርቹጋል እረፍቷን አገኘች የሚል ዜና ስጠብቅ ፋብሪዚዮ ሮማኖ ደግሞ ሊቨርፑሎች ማለት ነው ቪክተር ሙኔዝን አስፈርሟል ይላል በ40 ሚሊዮን። ሊቨርፑል ግን ኒውካስትል ምን አድርጎት ነው እንደዚህ? ባለፈው ቃይዛጋ በግብግብ ኢኪቲኬን ካፋቸው ላይ፣ ዛሬም ኒውካስትሎች ከበር ላይ ነው የወሰደባቸው። መጦ እጥፍ አረጉት ማለት ነው የነን ተጫዋች ማለት ነው። ያራዳ ልጆች በ40 ሚሊዮን ነው እንግዲህ የተስማሙት ማለት ነው። ፊርማም ተፈራርሟል። ትናንት ማታ ነው የዜና እየተሰማው። ነገር ግን አሁን ፊርማቸውም ሁሉም ነገር እንዳለቀ ነው እንግዲህ እየተነገረ የሚገኘው ማለት ነው። ያራዳ ልጅ ስፔን ብሔራዊ ቡድን ጠርቷለች። አሪፍ ታዳጊ ነው። 22 ዓመቱ ነው ያራዳ ልጆች ማለት ነው። ቆንጆ ስኪል ያለው ተጫዋች ነው። እስቲ ምን ያሳየናል ከአንዲ ራኦላ ጋር አብረን የምንመለከት ይሆናል ሊቨርፑሎችን በተመለከተ ማለት ነው ያራዳ ልጆች። ነገር ግን ኧረ ፖርቹጋል ኧረ አሰናብቱት፣ የና አሰልጣኝ ኧረ አሰናብቱት። እኛን አስተኝተው ነፍስ ስራቸውን ሰራዋል። ድምጻቸውን አጥፍተው መስራታቸው ኢዝ ባክ ይላል ሪቻርድ ሂውዝ። ድምጻቸውን አጥፍተው ስራቸውን ጀምረዋል። የክሎፕ ዘመን ሳይኒንግ ነው እያየን ያለ ነው። ቤተሰብ በ35 ሚሊዮን ማንም ስሙን ሳይሰማ ጸጥ ብለው ድምጻቸውን አጥፍተው እፍፍ አድርገዋታል። ቤተሰብ ይሄ ልጅ ማለት ነው በጣም አሪፍ ሳይኒንግ ነው። በጣም ያበረ ሳይኒንግ ነው። ሌፍት ዊንግ፣ ራይት ዊንግ፣ 9 ቁጥር ላይ ፎልስ እና ሁሉን መጫወት ይችላል። ፕላስ በጣም ኢነርጄቲክ ነው። ፕሬሸር በጣም መቋቋም ይችላል። ስፔን ላ ሊጋ ላይ በጣም አሪፍ ተጫዋች ነው። ኢቭን አሁን ስፔን ብሔራዊ ቡድን ተጠርቶ ስፔን ብሔራዊ ቡድን ላይ ነው የሚገኘው። 22 ዓመቱ ነው። ፕላስ የዲዮሜንድና የባርኮላ ዝውውር አሁንም ስቲል ኦን ነው፣ አልተዘጋም። እንዲሉ ገና እነሱ ከፈረሙ ይሄ ልጅ ልክ እንደ ባክአፕ ነው። ገብቷቸዋል። አምና የተቸገርነው አንዱ ችግር ምንድነው? ከቤንች ተነስቶ ጨዋታውን የሚቀይር ተጫዋች አጥተን ነበር። ጨዋታውን ገብቶ ሊቀይር የሚችል ቴምፖውን በጣም ሊያፈጥነው የሚችል ምርጥ ተጫዋች ነው። ቤተሰብ ያበደ ሳይኒንግ ነው። ኒውካስትል አንቺ የኛ አካዳሚ እንግዲህ ምን ላድርግሽ? አንቺ የመለመንሽ ወድቆ እንደማይወድቅ በኢኪቲካ ሳይተሽኛል። አሁንም ቀጥይበትሽ። አሁን ደግሞ የምንፈልገው መሀል ነው። በደንብ አሪፍ አድርገሽ ስካውት አድርጊልን። ይመች ሊቨርፑላውያኖች ብሬኪንግ ኒውስ ማለት ነው። ቪክተር ሙኒዮዝ እንግዲህ የሊቨርፑል ተጫዋች መሆኑንና ኤቭሪቲንግ አግሪ እንዳደረጉ ከኦሳሱና ጋር ሊቨርፑል በኦፊሻል ቲክቶክ ፔጁ እንግዲህ ገልጾልናል ማለት ነው። እንግዲህ እንኳን ደስ አላችሁ። ቪክተር ሙኒዮዝ እንግዲህ ከዓለም ዋንጫው በኋላ የሊቨርፑል ተጫዋች ነው ማለት ነው፣ የተረጋገጠ ነው ማለት ነው። ቴንክ ዩ። በእኩለ ሌሊት ማለት ነው ሁልህም የዓለም ዋንጫ ላይ ትኩረት አድርገህ ሊቨርፑል ዘረፋ አከናወነ። የሚገርም ዘረፋ ፋሚሊ አምባ ክለብ ፋይናሊ ወደ ቤት ገብተናል ማለት ነው። ቪዲዮን በደንብ ኮፒ ሊንክ ፋሚሊ በደንብ ኮፒ ሊንክ ሪፖርት ሼር ፎሎም እያደረጋችሁ ልንገራችሁ ስለዚህ ዝውውር። ኒውካስትል ማለት ነው አልተፋታነውም ዘንድሮ። አምና በኢኬቲኬና በኢሳቅ የሰራነው ጉድ የሚታወቅ ነው። ዘንድሮ ማለት ነው በቃ አስፈረምኩ ጨረስኩ ብሎ ውስጥ ለውስጥ ሰርቶ ጨራርሶ ማለት ነው አገር ሰላም ብሎ ቁጭ ብሏል። ሊቨርፑል አልተፋታውም ዘንድሮ። ማን ልጁን ቀስ አድርጎ ነው የጠለፈበት። እንዲህ አይነት ጠለፋ እርግቡን ላይ አይጠለፍም። እንደዚህ ከምር ነው የምላችሁ ፋሚሊ። ትልቅ በደል ላይ የፈጸምንበት ኒውካስትል ማለት ነው። በዚህ ሁኔታችን ከኒውካስትል ጋር ደርቢ መሆናችን በቃ የትራንስፈር ደርቢ ማለት ነው። የትኛውም ተጫዋች ከኛ መውሰድ አልቻሉም። ኢቭን ይሄን ልጅ ማድሪድ ይፈልጓል። እንዴት እንደሚችል ፋሚሊ እንዴት እንደሚችል ሃይላይት አያይዝላችኋለሁ። እንዴት ነው የሚችለው? የሚገርም ዊንገር ማለት ነው። የሚገርም ዊንገር። እኛ እኮ ዘንድሮም እኮ የገደለን እኮ ዊንገር አለመኖራችን ነው አይደል? ዊንገር ስላልነበረ ጋክፖ ሲያቃጥለን የነበረ ሰው። አሁን ግን ማለት ነው ይሄ ልጅ ገብታችሁ ሃይላይቱን የሚችል ልጅ ማለት ነው። በጣም ነው የተመቸኝ። ስንት ቁጥር የሚለብስ ይመስላችኋል ፋሚሊ? በደንብ ቪዲዮን ኮፒ ሊንክ ሪፖርት ሼር እየተደረገች ማለት ነው። ያራዳ ልጆች ተመልሻለሁ ከእንግዲህ ቲክቶኩ ማለት ነው። በደንብ ነው ማስደብረው ጠላት ምናምን በደንብ ነው የምናስደብረው። የዓለም ዋንጫ ትንሽ ተፍተፍ እያለን ዝውውራችንን እናጧጥፋለን ማለት ነው። በጣም ብዙ ዝውውሮች የሚሆኑ ይኖራሉ ማለት ነው በዚህ ሲዝን። ይመቻችሁ። እንዳምነው 100 200 አይደለም የምናወጣው በትንንሽ እንደዚህ ማለት ነው። ለሙኒዝ 40 ከፍለናል። ይመቻችሁ ፋሚሊ። አረ ጋይስ እንደ ኒውካስል ግን ያስተቃየነው ክለብ አለ። ይሄን ተጫዋች ሊያስፈርመው እኮ ጫፍ ደርሶ ነበር። ግን ምን አረገ ሊቨርፑል? እንደለመደው መነተፈው። ሊቨርፑል 40 ሚሊዮን ፓውንዱን ከፈለና መነተፈው። ሂር ዊ ጎ ተብሏል። እንኳን ደስ አላችሁ። አዳዲስና ሰበር የተባሉ እግር ኳሳዊ የዝውውር መረጃዎችን እንደተለመደው አጠር አድርጌ ወደ እናንተ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። ሊቨርፑሎች የኦሳሱናውን የፊት መስመር ተጫዋች የሆኑን የመስመር አጥቂው ቪክተር ሙኖዝን እንግዲህ ከኒውካስትል እጅ ላይ በመጥለፍ በ40 ሚሊዮን ዩሮ እስከ 2032 በሚያቆይ ኮንትራት የክለባቸው ተጫዋች ለማድረግ ሙሉ በሙሉ ከስምምነት ላይ ደርሰው ተጫዋቹ የሕክምና ምርመራውን በተሳካ ሁኔታ እንዳጠናቀቀ ተነግሯል። በዚህም እንግዲህ አዲሱ የሊቨርፑል አለቃ ለሆኑት ስፔናዊ አሰልጣኝ አንዶኒ ኢራዮላ
የመጀመሪያ ፈራሚም ሆኗል ተብሎ ይጠበቃል ማለት ነው። ከቀናት በፊት እንዳካፈልኳችሁ መረጃ ማንቸስተር ዩናይትዶች ከጣሊያናዊ ኢንተርናሽናል የኒውካስትል ዩናይትድ አማካኝ የሆነው ሳንድሮ ቶናሊ ዝውውር ራሳቸውን ውጪ እንዳደረጉና እንዳገለሉ ቴሌግራፍ አረጋግጦ እንግዲህ አስነብቧል። ከዚህ ጋር በተያያዘ እንግዲህ እንደ አርሰናል እንዲሁም ደግሞ ቶተንሃም ሆትስፐር የመሳሰሉ ክለቦች አሁን ላይ የተጫዋቹ ፈላጊ እንደሆኑ ይታወቃል። ነገር ግን የተጫዋቹ የዝውውር ሂሳብ እንግዲህ በርከት ያሉ ክለቦችን ፊታቸው እንዲያዞሩ እንዳደረገ ነው እየተነገረ የሚገኘው። ከዛው ከማንቸስተር ዩናይትድ ቤት ሳንወጣ ወደ ማንቸስተር ዩናይትድ የውሰት ውሉን ጨርሶ የተመለሰው ማርከስ ራሽፎርድ እንግዲህ አሁን ላይ ማንቸስተር ዩናይትዶች ለባርሴሎና ይህንን ተጫዋች በጊዜያዊነት የመልቀቅ ምንም አይነት ፍላጎት እንደሌላቸው እየተነገረ የሚገኘው። ባርሴሎናዎች ይህንን ተጫዋች በ30 ሚሊዮን ዩሮ ቋሚ የማልገድ ዕድሉ ቢኖራቸውም ነገር ግን ያንን ሳይጠቀሙበት ጊዜው እንዳሳለፉ የሚታወስ ነው። ታዲያ ዩናይትዶችም እንግዲህ ይህንን ተጫዋች በጊዜያዊ ዝውውር ለባርሴሎና መልቀቅ ፍላጎት እንደሌላቸውና ስምምነትም እንደማይጀምሩ ነው ሪፖርቶች የጠቆሙ የሚገኙት። መድፈኞቹ አርሰናሎች ፈረንሳዩን የፓሪስ ሴን ዠርሜን የፊት መስመር ተጫዋች የሆነውን ብራድሊ ባርኮላ ለማስፈረም እንግዲህ የመጀመሪያ የዝውውር ሂሳብ ለማቅረብ እየተዘጋጁ እንደሆነ እየተነገረ ይገኛል። ፓሪስ ሴን ዠርሜኖች ተጫዋቹን የመልቀቅ ፍላጎት ባይኖራቸውም ነገር ግን መድፈኞቹ አርሰናሎች ይህንን ተጫዋች ከ70 እስከ 87 ሚሊዮን ፓውንድ የዝውውር ሂሳብ የማግኘት ዕድል እንዳላቸው እንደሚያምኑ ተነግሯል። ታዲያ በዚህም እንግዲህ የፊት መስመራቸውን ለማጠናከር ከመረጧቸው ተጫዋች መካከል አንዱ ብራድሊ ባርኮላ እንደሆነ ነው እየተነገረ የሚገኝ። ከዛው ከአርሰናል ቤት ሳንወጣ እጅግ በጣም አስደናቂ ፐርፎርማንስን በመጀመሪያ የዓለም ዋንጫ ጨዋታው ያስመለከተን የ18 ዓመቱ የሊል ሞሮኮዊ አማካኝ ነው አዩብ ቦዋዲን ለማስፈረም መድፈኞቹ አርሰናሎች እንግዲህ ንግግር መክፈታቸው ነው እየተነገረ የሚገኘው። በዚህም እንግዲህ ስፖርቲንግ ዳይሬክተራቸው አንድሪያ ቤርታ በተጫዋቹ ዝውውር ዙሪያ እንቅስቃሴ እንደሚያደርግ ነው እየተነገረ የሚገኘው። በያዛቸው አማራጮችን ውስጥም እንግዲህ ባውዲ እንደሚገኝ ነው ሪፖርቶች የጠቆሙ የሚገኙት። ለዚህ ተጫዋች ዝውውር ግን ሌሎች ከ70 እስከ 80 ሚሊዮን ፓውንድ እንደሚፈልጉ ነው ሪፖርቶች እየጠቆሙ የሚገኙት። እስካሁን ግን ምንም አይነት ከስምምነት ላይ የመድረስ እንቅስቃሴ ላይ አይደሉም ያሉት። ነገር ግን ንግግር ተከፍቷል ማለት ነው በሁለቱ አካላቶች መሃል። ወደ ሌሎች የዝውውር መረጃዎች ከማለፌ በፊት ቴምር ሪል ስቴት በተለያዩ አይን በሚባሉ የአዲስ አበባ ክፍሎች ላይ ሱቆችን እንዲሁም ደግሞ መኖሪያ ቤቶችን ገንብቶ ለእናንተ በታላቅ ቅናሽ አቅርቦላችኋል። ታዲያ እናንተም እንግዲህ ጥራታቸውን የጠበቁ እነዚህ ሱቆችና መኖሪያ ቤቶችን በታላቅ ቅናሽ ከቴምር ስቴት ማግኘት ትችላላችሁ። ቴምር ይለያል። እንግዲህ ሪያል ማድሪዶች አርጀንቲናዊውን የቼልሲ አማካኝ የሆነውን ኢንዞ ፈርናንዴዝ ለማስፈረም ንግግር እንደሚጀምሩ እየተነገረ የሚገኝ ሲሆን ታዲያ ለተጫዋቹም በቅርቡ ታላቅ የዝውውር ሂሳብ ለማቅረብ እየተዘጋጁ እንደሚገኙ ነው ሪፖርቶች እየጠቆሙ የሚገኙ። ተጫዋቹ በግሉ ወደ ሪያል ማድሪድ የማቅናት ፍላጎት እንዳሉና ቼልሲ ላይ ጫና ሊያሳድር እንደሚችልም ነው እየተነገረ የሚገኘው። ቼልሲዎች ሴኔጋላዊ የኤቨርተን የፊት መስመር ተጫዋች የሆነው ኢሊማን ኢንዳይ እንግዲህ ለማስፈረም ከያዟቸው የፊት መስመር ተጫዋቾች መካከል አንዱ እንደሆነ ነው እየተነገረ የሚገኘው። ታዲያ በዚህም እንግዲህ እንደ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና አርሰናል ያሉ ተቀናቃኝ ክለቦችን በተጫዋቹ ዝውውር ዙሪያ ሊፈትኗቸው እንደሚችሉ ነው እየተነገረ የሚገኘው። በኤቨርተኖች በኩል ግን ይህንን ተጫዋች የመሸጥ ጫና ውስጥ እንደገቡ ነው እየተነገረ የሚገኘው። ተጫዋቹ እስከ 29 የሚያቆይ ኮንትራት በኤቨርተን ቤት ያለው ሲሆን ነገር ግን ከተጫዋቹ ዝውውር ኤቨርተኖች እስከ 75 ሚሊዮን ፓውንድ እንደሚፈልጉ ነው እየተነገረ የሚገኘው ማለት። ኢብራሂማ ኮናቴ እስከ 2030 በሚያቆይ የ4 ዓመት ኮንትራት ሪያል ማድሪድን በፍሪ ኤጀንት በይፋ መቀላቀሉ ተረጋግጧል። በርካቶችን እያነጋገረ የሚገኘው የፖርቹጋሉ አለቃ የሆኑት ሮቤርቶ ማርቲኔዝ እንግዲህ ገና የዓለም ዋንጫው ከመጀመሩ በፊት ወደ አልናስር ለማቅናት እንግዲህ ንግግር እንደጀመሩ ነው ሪፖርቶች እየጠቆሙ የሚገኙት ማለት ነው። ታዲያ በዚህ ሙሉ የዓለም ዋንጫው ላይ ክርስቲያኖ ሮናልዶን ቋሚ አድርገው ሊጠቀሙበት እንደሚችሉ አርኤምሲ ስፖርት አስነብቧል ማለት ነው። ታዲያ በዚህ መረጃ በርካቶች አነጋጋሪ የሆኑ ሀሳቦችን እያንሸራሸሩ ይገኛሉ። እናንተ ስለዚህ መረጃ ምን ትላላችሁ? ሀሳባችሁን አጋሪ። ለተጨማሪና አዳዲስ የዝውውር መረጃዎች የፕላስ ምልክቱን መጫን እንዳትረሱ። በዛሬው ዕለት የተሰሙ አዳዲስና ትኩስ የዝውውር መረጃዎችን ይዤላችሁ መጥቻለሁ። መረጃውን የማደርሳችሁ እኔ ፍሬፓኒን። ቪዲዮን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻ አብራችሁ እንድትከታተሉ ጋብዛለሁ። በቅድሚያም ከሊቨርፑሉ አዲሱ ፈራሚ ቪክተር ሙኖዝ መረጃ ስንጀምር ሊቨርፑሎች እንግዲህ ኒውካስሎች ለረጅም ጊዜ የተከታተሉትን ይህንን ተጫዋች ጠልፈው አምጥተው በ40 ሚሊዮን ዩሮ የግላቸው ለማድረግ ተስማምቷል። ተጫዋቹን በዛሬው ዕለት የሕክምና ምርመራውን ማድረጉንና ሊቨርፑልን ለመቀላቀል መስማማቱን ፋብሪዚዮ ሮማኖ ሂር ዊጎ በማለት በትላንትናው ሌሊት ያደረሰን መረጃ ነው። መድፈኞቹ አርሰናሎች የክረምቱ የዝውውር መስኮት የመጀመሪያ ፈራሚያቸውን ለማግኘት የተቃረቡ ይመስላሉ። ከሌስተር ሲቲው ባለ ትልቅ ተሰጥኦ የሆነውን የ16 ዓመቱን ጄሬሚ ሞንጋን ለማስፈረም ይፋዊ ጥያቄ ለሌስተር ሲቲ በዛሬው ዕለት እንዳቀረቡ ፋብሪዚዮ ሮማኖ ገልጾልናል። ለዝውውሩ ያቀረቡት ሂሳብ በይፋ ባይታወቅም ነገር ግን ተጫዋቹ አርሰናልን እንደመረጠና በቀጣይ ቀናትም የዝውውር ተጠናቆ የአርሰናል የመጀመሪያው የክረምቱ ፈራሚው እንደሚሆን እየተጠበቀ ይገኛል። የሆዜ ሞሪኒዮ የአማካይ ክፍል የመጀመሪያ ተመራጭ እንደሆነ እየተነገረለት የሚገኘው የቼልሲው አርጀንቲና አማካይ ኤንዞ ፈርናንዴዝ ወደ ሪያል ማድሪድ ለማቅናት በግልጽ ለክለቡ እንደዚሁም ለአሰልጣኝ ዣቪ አሎንሶ መልቀቅ እንደሚፈልግ ተናግሯል ተብሏል። እንደዚሁም ሪያል ማድሪድን በቀጣይ ቀናት ለተጫዋቹ ይፋዊ ጥያቄ ለማቅረብ እየተዘጋጀ እንደሆነ ቤን ጃኮብስ እንደዚሁም ታማኙ ማርካ እየገለጹ ይገኛሉ። ነገር ግን ቼልሲዎች ተጫዋቹን መልቀቅ በፍጹም እንደማይፈልጉና ቢሸጡት እንኳን እስከ 140 ሚሊዮን ዩሮ ለዝውውር ሂሳብ እንደሚጠይቁ ነው እየተነገረ የሚገኘው። ተጫዋቹ ግን ማርኮ ኩሪያን ተከትሎ ወደ ሪያል ማድሪድ ለማቅናት ከፍተኛ ግፊት እያደረገ እንደሆነ ተነግሯል። ወደ ማንቸስተር ዩናይትድ ቤት ስናቀና ማንቸስተር ዩናይትዶች የክንፍ አጥቂ ቦታቸውን ለማጠናከር የዌስትሃሙን ኔዘርላንዳዊውን የክንፍ አጥቂ የሆነው
ክሪሴንሲዮ ሰመርቪልን ለማስፈረም ለዌስትሃሞች በውስጥ ለውስጥ ጥያቄ እንዳቀረቡና ለተጫዋቹም እስከ 50 ሚሊዮን ዩሮ ለመክፈል መዘጋጀታቸውን የተነገረው። ከዚህ በፊት ከማቲያስ ፈርናንዴዝ ዝውውር ጋር በስፋት ስማቸው እየተያያዘ የሚገኘው ማንቸስተር ዩናይትዶች ሁለቱንም ተጫዋቾች ከዌስትሃም ለማዘዋወርም እንቅስቃሴ መጀመራቸውን ታማኙ የቴሌግራፉ ጋዜጠኛ ጄምስ ዳከር በዛሬው ዕለት ገልጸዋል። መድፈኞቹ አርሰናሎች በዚህ የዝውውር መስኮት ሊያዘዋውሯቸው ከሚፈልጉ ተጫዋቾች መካከል በዋነኝነት ፈረንሳይ የክንፍ አጥቂ የፒኤስጂውን ብራድሊ ባርኮላ ዋናው እንደሆነ ተነግሯል። የኢንዲፔንደንቱ ታማኙ ጋዜጠኛ ሚጉኤል ሌላኒ በዛሬው ዕለት ባደረሰ መረጃ መሰረት መድፈኞቹ አርሰናሎች ከሞርጋን ሮጀርስ እና እንደዚሁም ከክለብ ብሩጁ ተጫዋች ከክሪስቶስ ዞሊስ በተጨማሪ ይህንን የክንፍ ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። በቅርበትም ከተጫዋቹ ወኪሎች እንደዚሁም ከክለቡ ፒኤስጂ ጋር ንግግር ለማድረግ መዘጋጀታቸውና በቀጣይ ቀናት ይፋዊ ጥያቄ ሊያቀርቡ እንደሚችሉ ተዘግበዋል። በትላልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች እየተፈለገ የሚገኘው ጣሊያናዊ አማካይ ሳንድሮ ቶናሊ በሚያስገርም ሁኔታ ለቶተናም ለመፈረም ፍላጎት ማሳየቱን ፋብሪዚዮ ሮማኖ ገልጾልናል። የተጫዋቹ ፈላጊ ክለቦች ከዚህ ቀደም እንደተሰማው ከሆነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እንደዚሁም አርሰናልና ሌሎች ትላልቅ ክለቦች ቢፈልጉትም ነገር ግን ተጫዋቹ ወደ ቶተናም ለማምራት ፈቃደኛ እንደሆነ ተገልጿል። በተለይም ደግሞ ማንቸስተር ዩናይትድ ከዚህ ዝውውር ራሱ ማግለሉን እስከ 90 ሚሊዮን ዩሮ ሂሳብ መጠየቁን ተከትሎ ትላልቆቹ ክለቦች በአማራጭነት ወደ ሌሎች አማካዮች ፊታቸውን አዙረዋል። ታዲያ በዚህ ምክንያቱም ቶተናሞች ባንካቸውን ሰብረው እንግዲህ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ፋብሪዚዮ ገልጿል። በመጨረሻ መድፈኞቹ አርሰናሎች በአሰልጣኝ ሚኬል አርቴታ ከፍተኛ አድናቆት ያተረፈው የበርንማውዙን የ22 ዓመቱን አማካይ አሌክስ ስኮትን ለማስፈረም ተቀዳሚ ምርጫቸው አድርገው እየተንቀሳቀሱ ይገኛሉ። የአማካይ ክፍላቸውን ለማጠናከር ያለሙት መድፈኞቹ አርሰናሎች ተጫዋቹን ምርጫቸው ማድረጋቸውን የተሰማው፣ ነገር ግን ክለቡ በርንማውዝ እስከ 80 ሚሊዮን ፓውንድ ለተጫዋቹ ሂሳብ ዝውውር መጠየቅ እንደሚፈልግ ነው የተነገረው። በዚህ ውስጥ ደግሞ ሊቨርፑልና ማንቸስተር ዩናይትድ የመሳሰሉ ክለቦችም የዚህ ተጫዋች አድናቂ መሆናቸውን አሌክስ ክሩክ ገልጾልናል። በዛሬው ዕለት የተሰሙ አዳዲስና ሰበር ዋና ዋና የዝውውር መረጃዎች እነዚህ ይመስሉ ነበር። በቀጣይ ደግሞ እንደነዚህ አይነት ፈጣን እግር ኳስ መረጃዎች እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ማይክል ኤድዋርድ እና ሪቻርድ ሂውዝ ዳግም ኒውካስልን አስቀይመውታል። ባሳለፍነው ሳምንት ተጫዋቹንም ክለቡንም አናግረው የጎርደን ተተኪ ሊያደርጉት ያሰቡትን የ22 ዓመቱ ስፔናዊ የመስመር አጥቂ ቪክተር ኑኔዝን ሊቨርፑል የግሉ አድርጎታል። ሌሊት ላይ በተሰሙ ዜናዎች ሊቨርፑሎች ለተጫዋቹ 40 ሚሊዮን ዩሮ እንደከፈሉ እንደዚሁም ከተጫዋቹ ጋር በብዙ ነገር እንደተስማሙ ሜዲካሉንም አትላንታ ድረስ የስፔን ብሔራዊ ቡድን ያረፈበት አትላንታ ድረስ ሄደው የመጀመሪያ ፌዝ ሜዲካል ምርመራውን እንዳደረጉለትና ኦልሞስት ወደ ሊቨርፑል እንደጨረሰ ዜናዎች ዘግበዋል። የሚገርም የዝውውር ስትራቴጂ ነው። እንግዲህ ተጫዋቹ መጥቶ ወደ ሊቨርፑል ይሳካለት አይሳካለት የምናየው ጉዳይ ነው። እኔም ብዙም ተጫዋቹን በዛ ልክ አላውቀውም። ባርሴሎና ቤትም በዩዝ አካዳሚ ውስጥ የነበረ ተጫዋች ነው። ከዛም ባለፈ ሪያል ማድሪድ ቤት ውስጥ እንደዚሁ የቆየ ተጫዋች ነው። ቪዲዮዎችን እንደተመለከትኩት ከዲያጎ ጆታ ጋር ተመሳሳይነት ያለው አጫወት የሚጫወት ተጫዋች ነው። ምናልባትም ሊቨርፑል የኮዲ ጋክፖን ቦታ ሊሰጠው ይችላል። ያንን ቦታ ሊሸፍን ታስቦ የመጣ ተጫዋች ነው ብዬ ገምተዋለሁ። እንግዲህ ተጫዋቹ የሊቨርፑል ንብረት ሆኗል። ወንድም ጥላ ሃንግማን በደረቅ ሌሊት ማለት ነው ኒውካስትልን ሃንግ መጥቶ ሊቨርፑል ይችን ተጫዋች አፈፍ። ኧረ ሊቨርፑል ምን አይነት ጭዌ ጀመረች? ከቼልሲ ጋር አብረህ እየዋልክ በቃ እየጠበቁ ሃንግ መምታት ለመደብሻ። ኒውካስትልን ነው ስንት ያስቀየም ነው በሁጎ ኢኪቲኬ በአሌክሳንደር ኢሳቅ ደገም ነው ደግሞ ተስማማ የተባለው ከኒውካስትል ጋር ጨረሰ የተባለውን ተጫዋች አፈፍ በደረቅ ሌሊት። እነ ሪቻርድ ሂውዝ እነ ማይክል ኤድዋርድ የሚገርም ድርድር አድርገው ልጁን አሳምነው ወደ ሊቨርፑል አምጥተውታል። የሕክምና ምርመራውን እዛው አሜሪካ ጨርሷል። ለስፔን ብሔራዊ ቡድን ሁላ ተጠርቷል። ይሄ የ22 ዓመት ተጫዋች ማለት ነው። የሚገርም ልጅ ነው። አንዲ ኢሮላ ነው ደግሞ ልጁ እንዲመጣ በጣም ግፊት ያደረገው የፈለገው የተባለው ማለት ነው። በእርግጠኝነት አንዲ ኢሮላ እዚህ ልጅ ላይ ይሰራል የሚል እምነት አለኝ። የሚገርም ታዳጊ ነው። የአንዲው ማንዴን በዚህ ላይ ከጨመርን የሙሐመድ ሳላ ቦታ በሁለት ተጫዋቾች ይሸፈናል ለምል ፋሚሊ። የሚገርም ተጫዋች ነው። ሂር ዊ ጎ ተብሏል። ይመቻችሁ። ሊቨርፑል አልተቻለሲም። የቼልሲን ሙድ እያራመደች ነው። በደረቅ ላይ ሃንግማን እየመታች ነው። አባት ይመቻት። ቪክቶር ሙኖዝ ሳይጠበቅ ሊቨርፑልን የተቀላቀለው ስፔናዊ ማን ነው? ሊቨርፑል ሰርፕራይዝ አድርጎናል በቪክቶር ሙኖዝ። ያው ተጫዋቹ ብዙ ደጋፊዎች ጠብቀነው እንደነበረው ሃይ ፕሮፋይል ተጫዋቹ እንደነ ባርኮላ አይነት አይደለም። ነገር ግን ከፍተኛ ተስፋ የተጣለበት ነው። በባርሴሎና ላማሲያ፣ በሪያል ማድሪድ ካስቲላ ማሳለፉ በራሱ ስለ ተጫዋቹ ፖቴንሻል የሚነግረን ነገር አለ። በጣም ፈጣን ነው፣ ቀጥተኛ ነው፣ አጫወቱ ታታሪ ነው። አይታችሁት ማታውቁ ከሆነ ተጫዋቹን ከነማን ጋር ይመሳሰላል መሰላችሁ? ስታይሉ አንቶኒ ጎርደን ወይም ፍሬዴሪኮ ቼዛ ከመጎዳቱ በፊት ጣሊያን እያለ የነበረውን አይነት አጫወት
እንዲሁም ከአሁኑ የሊቨርፑል ቡድን ከራሱ ከሪዮን ጎማሃ ጋር ይቀራረባል አጨዋወቱ። ቀጣዮቹ የሊቨርፑል ፈራሚዎችም ምን ሊመስሉ እንደሚችሉ የሚያሳየን ይመስለኛል። በጣም የተጋነነ ሃይ ፕሮፋይል ያልሆኑ ተጫዋቾች ነገር ግን ከፍተኛ ተስፋ ያላቸው እንዲሁም ፈጣን ታታሪ የሆኑ ተጫዋቾችን በተለይም ደግሞ ስፔናዊ ተጫዋቾችን ልንመለከት የምንችል ይመስለኛል። ተጫዋቹ እንዴት አገኛችሁት? የእናንተን አስተያየት አሳውቁኝ። ይመቻችሁ። ብሬኪንግ ነው ይህ፣ ሰበር ነው። ምን አይነት ጠለፋ ነው! ምን አይነት ጠለፋ ነው! ሊቨርፑል ቪክቶር ሙኖዝን ከኒውካስትል አሜሪካ ድረስ ሄዶ በ40 ሚሊዮን ፓውንድ አስፈርሞታል። አሁን ሜዲካል ምርመራው እየተካሄደ ነው። ሜዲካል ምርመራው እየተካሄደ እንደለ ታውቃላችሁ። አሜሪካ የሊቨርፑል ስኳቶች እዛ ናቸው ያሉት ማለት እና ይሄ ልጅ በስመ አብ የዊንገር ተጫዋች ነው። በኦሳሱና እየተጫወተ የሚገኝ ነው። እንዲሁም አሁን ለስፔን ብሔራዊ ቡድን የተጫወተ ነው። ሊቨርፑል በጣም አሪፍ የሆነ ኳሊቲ ያመጣል ተብሎ ይጠበቃል። ከኒውካስትል ሳት ቪክቶር ሙኖዝ ሂር ዊ ጎ ቱ ደ ሊቨርፑል ሰርበር ነው።